ፍቅረኛ ነበር የመጀመሪያ ማለት ነው። ቆይ ፍቅረኛው ከየት መጣ? ከሰማይ መና ወረደልሽ? ከእንቅልፍሽ ተኝተሽ ስትነቂ ከጎን አገኘሽው? መሬት ላይ ወድቆ አገኘሽው? ኪስሽ ውስጥ አገኘሽው? የት ተገናኛችሁ? እሱ ነው መሰረቱ። ኖ እኛ አብረን ኢትዮጵያ ያለ ጊዜ ነው፣ ከ4 ዓመት በፊት ማለት ነው። ከዛ 4 ዓመት ጨርሼ የሆነ ሰሞኑ ኢትዮጵያ ሄጄ ተመለስኩኝ። ተራርቀናል ማለት ነው። ከዛ ታረቀን በኋላ እኔ ታረቀን የመጀመሪያ ሁሉም ነገር ትተን ማለት ነው። ከዛ እሺ ተባብለን የመጀመሪያው እኔ ያጠፋው ነገር ሁሉ ይቅርታ ብዬ ወደ እሱ መመለስ ፈልጌ ነበርኩ። እሱ እሺ ብሎ ተቀበለ። ማለት በሰዓቱ ልጅ ስለሆንኩኝ አልተስማማንም እኮ። ምንድን ነው ያላስማማችሁ? እሱ ይፈልጋል፣ እኔ ግን አልፈልግም ብዬ ነው ማለት ነው። ማለት ከሱ ጋር መኖር አልፈለግኩኝ መጀመሪያ ማለት ነው። ከዛ አገር ቤት ከገባን በኋላ እሱም ጓደኞቹ ምናምን ተልኮ ቤተሰቦቹ ልኮ ታረቀን ማለት ነው። ቆይ የኔ እናት ግልጽ አድርጊልና፣ ምንድነው ያጣላችሁ ነገር? ምንድነው? እሱ ነው ማወቅ እኮ የፈለኩት። ምንድነው ያላግባባችሁ? መታረቃችሁን አንቺን እየነገርሽኝ ያለሽው፣ ግን መጀመሪያውኑ ምንድነው ያላግባባችሁ? መጀመሪያ እኔ እሺ ብዬ አይደለም እሱ የወሰደልኝ። ጠልፎሽ ነው? አዎ እንደዛ ነው የወሰደኝ። እገታ ማለት ነው። እሺ ከዛ በኋላ እኔ ደግሞ የመጀመሪያው ይሻላል ብዬ ያው ወደ እሱ መመለስ ፈለግኩ። እሺ ከዛ እሱም ይቅርታ ተቀብሎ ነበረ። ሁሉም ነገር ቤተሰቦቹን ጓደኞቹን ልኮ ተታርቀናል ማለት ነው። ከዛ እኔ እምቢ ስላልኩኝ ሌላው ይዞ ነበረ እሱ ማለት ነው። ሌላ ጠበሰ። ከሷ ጋር አልኖርም፣ ግን ፍቅረኛው ሌላ ይዟል እሱ ማለት ነው። እኔም አውቃታለሁ፣ እሷም ደግሞ እኔም ታውቃለች። እሱ ግን እሷም ትታለው ብሎ ነው ወደ እኔ የተመለሰ ማለት ነው። ሞተው ፈለገ። ወደ አንቺ ተመለሰ። እመልሳለሁ ብሎ ሰዎቹ ፊት ለፊት ቃል ገባ፣ እሷን መተው ማለት ነው። እኔም ደግሞ የመጀመሪያው ይሻላል ብዬ ወደ እሱ ተመለስኩ። እሱም ደግሞ እሷ ትሻላለች ብሎ ወደ እኔ ተመለሰ ማለት ነው። ከዛ ያለው ነገሮቹ ጨራረሴ እሺ ብዬ ተመለስኩ ወደ እሱ ማለት ነው። ከዛ አሁን ከመጣው 1 ወር ነው ከዱባይ ተመልሼ እዚህ መጥቻለሁ ማለት ነው። እሱ የሆነ ነገር መሰራት አውርቶ ነበር የራሱ ማለት ነው የግል። እኔ ደግሞ ቤት እየሰራው ነኝ፣ እሱ አላወቀም ማለት ነው። ቤት እየሰራው ነኝ። እሱ መኪና ለመግዛት ነው ያሰበ፣ እኔ ደግሞ ቤት በራሴ እየሰራው ነኝ። ከዛ እኔ ቤት እየሰራው ነኝ። ከዛ እኔ ቤት እየሰራው ስለሆነ አሁን አንተ ማገዝ አልችልም አልኩኝ። እሱ ግን መኪና ልግዛ ብር ላኪልኝ ብሎሽ ነው? እሱ ግን ገዛ። እኔን ብር አልጠየቅም፣ አወራ እንጂ አልጠየቅም ብር ማለት ነው። ከዛ እኔ ሌላ ሰው ልኬ መስማት ፈለግኩኝ፣ እሱ ምን እንዳሰበ ማለት ነው። ለሱ ጓደኛ ልኬ እሱ ውስጡ ምን እንዳለ መስማት ፈለግኩና ጠየቅኩኝ።
እኔ ሳወራ እሱ ሲያወራ እኔ ማወራው ነገር አሰማም አለኝ። ማለት እኔ ሁሉም ነገር ለራሴ ምስጢር ስትነገር እሱ አሰማም አለኝ። ማለት አትረዳም አለኝ። እኔ ደግሞ ከሱ ጋር አብሬን ካልሆነ አብሬ ሆኜ በኋላ ለሱ የሆነ ነገር አደርጋለሁ እንጂ እዚህ ለብቻ እየኖርኩኝ ለሱ ምንም ነገር አላደርግም በፍጹም ማለት ነው። እኔ እንደዛ ነው። አሁን ምን ይሻላል? እኔ እሺ ብዬ ወይም እሱን ልጠይቅ ወይም በራሴ ስልክ ደውዬ እሱን ልጠይቅ? ለእኔ ለምን አልነገርክኝ ብዬ እሱን ልጠይቅ ወይስ ልተው እንደዚህ ሆኜ? ምንድነው ለምን አልነገርከኝም? ይሄ ነው መስማት የፈለኩኝ። ምን ይሻላል? ይሰማል ወይ? እኔ ጋር ነው ጮርኩ። ድምጽ ይሰማሻል? አሌክስ ይሰማል? አዎ ይሰማል። ያንቺ ይሰማል? የኔ ይሰማል? ወይኔ አሁን ይሰማል። እኔ መስተማት ስለፈለኩ ነው ደውዬ ደውዬ እሱን ልጠይቅ ወይስ ልተው እኮ? አሁን ይሰማል። ያልገባኝ ምንድን ነው መጠየቅ የፈለግሽው? እሱ እንዲነግርሽ የፈለግሽው ምንድን ነው? ለእኔ ለምን እንደዚህ ብሎ አልነገረም? ለምን ለጓደኛው ነገረ? ምንድን ነው እሱ? ምን ብሎ የሚባል ነገር አለ እንዴ? ምንድን ነው የነገረው? እሱ የነገረው እኔ ሚላ ነገር አትሰማም፣ አታግዝም እኔ ምስጢሬ ስታወራ ለእኔ ምስጢሬ አትናገርም አለ። እሺ እድሜሽ ምን ያህል ነው? እኔ እድሜ 22 ከ22 ከ23 አልናልፍ ብለናል። ሚዩት አርጊ። አሁን አንደኛ እሱ ሌላ ፍቅረኛ ይዞ ሄዶ ሌላ ጠብሶ እየኖረ የነበረ ሰውዬ ጋይስ፣ ሰዎች ምንድን ነው ምርጫ አድርገዋችሁ ሲመጡ አትፍቀዱሽ። እሷ ትሻላለች ብሎ መጣ። እዛ ያልተመቸው ነገር ስላለ ምናምን ተፍተፍ ብሎ ሲያየው አንቺን ትንሽ የዋ ቢጤ ነሽ ምናምን ቆዳሽን ሊገፋው እንደሚችል አሰበ። ከሄደ ነው። እሺ ናት። ይሄ ህይወት ዕቃ ጨዋታ አይደለም። እኔም እንደማስብ ታውቂያለሽ። ለምሳሌ አንዲት ሴትን በወዳት ሚዩት አርጊ፣ ድምፅ አለ ሚዩት አርጊ። እኔ አንዲት ሴትን በወዳት ከዛ ያቺ ሴት ደግሞ ከሌላ ሰው ጋር አወዳድራኝ እኔ ጋር ልትመጣ ከሞከረች እኔ ከውድድሩ እወጣለሁ፣ ራሴን ማክበር ስላለብኝ። ወይ ከአንተና ከእሱ እኮ አንተ መርጫለሁ፣ አንተ የተሻልክ ነህ ብላ ብትመጣ የለውም እዛ ህይወት ውስጥ። ቢካዝ ከኔ የተሻለ ደግሞ ብላ የምታስበው ካለ ደግሞ መሄዱ አይቀር፣ የጊዜ ጉዳይ። ብቸኛው ሰው ነው እንጂ መሆን ያለብሽ በዛ ሰው ህይወት ውስጥ። ውድድር ውስጥ ሰዎች አወዳድረዋችሁ እሷ ትሻላለች ብሎ ሲመጣ እሺ ቃል ትክክላል። ሄዷል እኮ ሰውዬው፣ የራሱን ህይወት የመሰረተ ሰው ነው። ፍቅረኛ ይዞ የቀጠለ ሰው ነው። ህይወቱን ወደኋላ ማርሽ ለምን ታስገቢያለሽ? ያለፈ ህይወት ያለፈ ነው በቃ። የሄደን ሰው መልሰሽ ብታስገቢ ህይወትሽ ውስጥ እንደገና ያየሽውን ፊልም ደግመሽ ማየት እንደማለት ነው። ያነበብሽውን መጽሐፍ ደግመሽ ማንበብ ማለት ነው። ስለዚህ ቤት መኪና መግዛት ምናምን ነገር ውስጥ አትግቢ።